ጥቁር ድንጋይ እናትህንም እገላችኋለሁ። የማላደርገው እንዳይመስልህ አደርገዋለሁ። ለነገሩ ላደርገው እንደምችል ካንተ በላይ ምስክር የለም። መሞት ነው የምትፈልገው? ለምን ደግሞ አትሞተው? እስኪ ሙት ሙት ሙት። ከልተዋ ነገሩ ለምን ድፍት አይልም? እንደ ድሮ በአካፋ እንደቀጠቀጥኩ አሁንም ልቀጥቅጥ? እንደዛ ነው የምትፈልገው? ሙት። መሞት ያለብህ ሞት ሙት። ወንድ ይቅርታ አድርግልኝ። ልገል እፈልጋለሁ። ወዴት ነው የምትሄጂው? ወደ መኝታ ቤት። ቀን ወደ መኝታ ቤትም ወደ ሳሎንም መግባት አትችይም። ስለዚህ አሁን ቤቴን ለቀሽ ውጪ። እኔ ላንቺ ክፉ ስላልሆንኩኝ ማታ እየመጣሽ ዳር ታውቃቸዋለህ። እኔም አውቃቸው። አዎ ማን እንደሆነ ብነግርህ በድንጋጤ ራስህን ነው የምስትው። እዚህ እንዳሰቃየህ ቀጠለኝ። የራስህ የሆነ የቅርብ ሰው ነው። ዩዲት ከክፋትና ከበደል ተመልሳ መልካም ነገር ለሰዎች ስታደርግ የቆየች ቢሆንም ነገር ግን እናቷ ወይዘሮ ወርቄ ወንዶሰን በህይወት እስካለ ድረስ አንቺ በህይወት መኖር አትችይም፣ ቆሞ መሄድ የቻለ ቀን ይበቀልሻል፣ በህይወት መኖር አትችይም እያሉ በተደጋጋሚ ክፋት እንድታደርግ ቢመክሯትም ነገር ግን በፍጹም እናቴ አሁን ይሄን ነገር እኔ አልፈልገውም፣ እኔ አሁን መልካም ነገር ማድረግ ብቻና ብቻ ነው የምፈልገው፣ መቼም ወደ ተንኮል ወደ ክፋት አልመለስም ብትልም ነገር ግን እንግዲህ ሞት የሚባለውን ነገርና መታሰር የሚባለውን ነገር ስለማትወድ እንደውስ ኑረህ ምን ትስላለህ? መሞት አለብህ በማለት ወንዶሰንን ጉሮሮውን አንቃ ጸጥ አደረግኩት በማለት ከቤታቸው ወጥታ አምልጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያለ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የእናት ግፍ ድራማ ክፍል 79ን አብረን እናያለን። የባለፈው ክፍል ወይዘሮ ወርቄ ለፀሐይ ምግብ በፍጹም አትሰጫትም በማለት ዩዲትን እንደውም እሷ ምግብ ከበላች እኔ ሂጄ ታነቃለሁ እያሉ ዩዲትን እያስፈራሯት፣ እሷ ደግሞ አሁን ባንቺ ሀሳብ እኔ በፍጹም አልስማማም፣ የወንድሜ ልጅና ወንድሜ ሚስት እንደዚህ በረሃብ ሲያልቁ ማየት አልችልም በማለት ምግቡን እያጎረሰቻት እያለ ነበር ቪዲዮ ያለቀው። ቀጣዩን ክፍል አብረን ነኝ። ቀጣዩ ክፍል ወይዘሮ ወርቄና ዩዲት ወደ ወንዶሰን ቤት በመሄድ አጋጣሚ አለምም ሆነች እናቱ አልነበሩምና ብቻውን ባዶ ቤት ሲያገኙት እሱም ልክ ሲያያቸው እንግዲህ መናገር ባይችልም የሆነ ድምጽ እያወጣ ቢጮህም ማን ይድረስለት ፈጽሞ እንዳያቸውም አልፈለገም። ነገር ግን ሲያያቸው ተንፈራፍሮ ከተኛበት ከሶፋ ላይ ተገልብጦ ወደ መሬት ሲወድቅ ዩዲት አላስቻላትምና ልታነሳው ብትሞክርም እናት ግን በጭራሽ ልታነሹ እንዳትሞክሪ ታይው ይንደፋደፍ በማለት ይከለክሏታል ዩዲትን። እሷ ግን አላስቻላትም። አሁንም በዙሪያው ለማንሳት ብትሞክርም 10 ጊዜ አጠገቡ እየሄደች የሆነ ነገር ቢሰማትም ነገር ግን እናት በፍጹም እንዳታደርገው በማለት ከልክለዋት፣ አይሻው አይደል ላንቺ ያለውን ጥላቻ እስቲ እንዴት እንደሚያይሽ እግር ቢኖረው እኮ መናገር ቢችል እኮ አንቺን ገሎሽ ነበር፣ መነሳት ስላልቻለ ነው። አይኑን አታነቢም እንዴት እንደሚጠላሽ እንዴት እንደጠላሽ እያሉ ወይዘሮ ወርቄ እንግዲህ ዩዲትን በፍጹም እንዳታነሳው ይከለክላሉ። ዩዲትን በቃ እኔ ከዚህ ቤት በፍጹም አልፈልግም መውጣት አለብኝ ብላ ወደ ቤቷ ብትመለስም ነገር ግን እናት ቤት ከተመለሱ በኋላ በጭራሽ እዛ ቤት መመለስ አለብሽ፣ ይህ ሰው ሲድንድ ይበቀልሻል በማለት በመገፋፋት በተደጋጋሚ ወደዛ ቤት ተመልሰሽ ሄደሽ እዛው በመድኃኒት ተሽመድምዶ እንዲቀር ማድረግ አለብሽ፣ እዛ ቤት መኖር መጀመር አለብሽ በማለት ወደዛ ቤት እንድትመለስ ያደርጋሉ። ዩዲትም ተለውጫለሁ አሁን ከወደቅክበት ላንሳ ብላ ለማንሳት ስትሞክር ወንዶሰን እጅግ በጣም አቅም ባይኖረውም ተነስቶ ምንም የሆነ የሚፈልገውን ማድረግ ባይችልም ግን የሆነ ድምጽ እያወጣ እንደዛው መንፈራፈሩን ይቀጥላል። እንግዳውስ እንደተለመደው በዛው በአካፋ እንደዛው እንደድሮ ልቀጥቅጥ በማለት ዩዲት መልካምነቱን ትታ ወደ አውሬነቷ ትመለሳለች። በቃ መሞት አለብህ፣ ኑረስ ምን ትጠቅማለህ? እኔ መልካም ሰውኛለሁ የምታውቃት ዩዲት አይደለሁም፣ አሁን ተለውጫለሁ ያለች ዩዲት በተደጋጋሚ ብትናገርም ወንዶሰን ድምጽ እያወጣ ሲረብሻት እንግዳውስ እንደ እባብ ልቀጥቅጥህ ልታምነኝ አልቻልክም፣ ከመልካምነቴ ወደ አውሬነቴ ልትመልሰኝ ሞክረሃልና እንደ እባብ ልቀጥቅጥህ ማለቷን ትቀጥላለች። እንግዲያውማ መለወጤን ካላመንክ ብላ ዩዲት እንግዲህ እዛ ከሶፋ ላይ ወርቆ የሚፈራፈረውን ወንዶሰን ጉሮሮውን አንቃ ጸጥ አደረግኩት በቃ ሞተብኝ ብላ ሩጣ ከቤታቸው ወጥታለች። በአጋጣሚ እናትም አለምም ከቤት ወጥተዋል። አለም ደርሳ ከወደቀበት አፋፍሳ ሶፋ ላይ አድርገው ወንዶሰንም ያን ነገር ዩዲት ያደረገችውን ነገር እያስታወሰ እጅግ በጣም መነሳትም እየሞከረ እንደዚህ እየተፍጨረጨረ ስታዩ አለም እጅግ በጣም ትደነግጣለች። ምን ማድረግ ፈልገህ ነው? ምንድን ነው? ምን ላደርግልህ ብትል መልስ የለም ከወንዶሰን መናገር አይችልምና እሷም ግራ ተጋብታለች። እሱም ግን የወዲትን ነገር እያስታወሰ በቃ ምን ታደርጋለህ መሞት አለብህ ብላ ያፈነችውን ነገር ጉሮሮውን ንቅ አድርጋው ሞተ ብላ ጥላው የሮጠችውን ነገር እያስታወሰ እጅግ በጣም በቃ ለመነሳትም እየሞከረ ቢፍጨረጨር እንዴት ብሎ ይነሳ? አሳለው ማገቻ ቦታ ሆነ እጆቹና እግሮቹ ታስረው ማን ነው ይሄን ነገር ያደረገው? ግን ምን ፈልጋችሁ ነው ከኔ እንደዚህ ልታግቱኝ የቻላችሁት? የሚል ጥያቄ ቢያቀርብም
ማን እንደሆነ አሳጋቹ ብነግርህ በድንጋጤ ራስህን ትስታለህ። የራስህ ሰው ነው በማለት እንግዳውስ ገንዘብ ተከፍሏችሁ ከሆነ እናቴ ሀብታም ናት፣ ብዙ ጥሩ ገንዘብ ትከፍላችኋለች። ስለዚህ ፍቱኝ፣ ደውልና እናቴን ጠይቅ ይላል። አጋቹም ክትክት ብሎ ይስቃል። ማን እንዳደረገው አልገባህ በማለት አሰለውም አልገባውምና እውነቴን እኮ ነው እናቴ ከምትጠብቀው በላይ ጥሩ ገንዘብ ትሰጣለች። አንተ ብቻ ከዚህ ካገትክበት ከታሰርኩበት ፍታኝ። ለልጄና ለባለቤቴ አስፈልጋቸዋለሁ። እነሱ ጎዳና ከመውጣታቸው በፊት እኔ ልሂድላቸው። እናቴ ሰዎቹ ከከፈሉ በላይ ተከፍልሃለች ይላል። ነገር ግን አጋቹ እናቱ እንዳሳገተችው ስለሚያውቅ መናገር ግን አልፈልግም። ለማንኛውም ማንም አይደርስልህም፣ አርፈ ብትቀመጥ ይሻልሃል። ቦንዶሰንም በዮዲት እልህ እንደምንም ተፍጨርጭሮ እንደምንም ሲንደባለል ከሶፋ ላይ መሬት እያለ ተፍጨርጭሮ እንደምንም ለመደገፍና ለመቆም ሲሞክር ዮዲት ድጋሚ በእናቷ ግፊፊነት ወደዛ ቤት ትከሰታለች። አለም ተደስታ በዚህ ፍጥነት ትቆማለህ ብዬ በፍጹም አልጠበቅኩም እያለች እግዚአብሔር ይመስገን እያለች ስትደሰት በደስታም ሳትጨርስ የወዲት ትመጣለች። የወዲት ጉዲት እንግዲህ እናቷ ገፋፍታ ወደ ክፋቷ መልሳታለች። እንዴ መቆምማ የለብህም በፍጹም መሞት አለብህ ማለቷን ትቀጥላለች የወዲት። ምክንያቱም እናቷ መድኃኒት ሰተን አሁንም ሽባ ማድረግ አለብን፣ እዛው ተልፈስፍሶ እንዲቀር ማድረግ አለብን እንጂ እሱ ቁሞ ከሄደ ይበቀልሻል፣ በህይወት አትኖሪም በማለት በተደጋጋሚ በፍጹም ይሄን ነገር አላደርገውም ብትል እናት ግን ገፋፍተው ወደ አውሬነቷ መልሰዋታል። መሞት አለባችሁ አይደለም አንተ ያቺ ጥቁር ድንጋይ እናትህም መሞት አለባት በማለት እንግዲህ የወዲት ወደ ቀድሞ ማንነቷ መልሳታለች። እናቷ ገፍታ ወደ መልካምነት ስትለወጥ ደስ ሊላት ሲገባ እናቷ ነገር ግን ወደ ክፋቷ እንድትመለስ በተደጋጋሚ ግፊት በማድረግ አውሬ የነበረችው የወዲት ወደ መልካምነት ተቀይራ ነበር። ነገር ግን አሁን ደግሞ ወደ አውሬነቷ እንድትመለስ በእናት ክፍፍነት ፀሐይንም ወይዘሮ ወርቄ ቀን ውጭ እየዋልሽ ጎዳና ላይ ማታ ገብተሽ ማደር ትችያለሽ ቤት ውስጥ ብለው፣ ቀን ግን በፍጹም እዚህ ቤት እንዳይሽ አልፈልግም፣ እንደዚህ የተዘጎሳቆለ ሰው ቤቴ እንዲቀመጥም አልፈልግም በማለት ከቤት አስወጥተዋታል። ቀንስ ግቢ ውስጥ ልሁንም ቢያንስ ብትልም በፍጹም ግቢ ውስጥም አይፈቀድልሽም፣ ጎዳና ነው ለእኔ ቤት የሚገባው፣ የኔ ቤት አይደለሽ አመዳም በማለት እንግዲህ ከቤት አስወጥተዋታል ማለት ነው። በስተመጨረሻ የወዲትም እንግዲህ ወደዛ ቤት ስትመላለስ በዛሬው ዕለት ወደዛ ቤት በእናቷ ግፍፍነት 10 ጊዜ ስትመላለሳት ውላለች። በፍጹም አልፈልግም እያለች ብትመለስም እናት ተመለሽ እያለች ስትመልሳት እንግዲህ በፍጹም እኔ በህይወት እያለሁ አንተ ቁመህ አትሄድም አይደለህም፣ አንተ ከእናት ጭምር እደፋቸዋለሁ እንደዚህ አሁን አንተ እያሰብክ ያለው ተሽሎኝ የወዲትን ግድያት ነው አይደለ? ስለዚህ በፍጹም አንተ ቁመህ ማየት አልፈልግም፣ መሞት አለብህ በማለት እንግዲህ እሷ ያላሰበችውን እንግዲህ እናቷ አሳስባታለች ማለት ነው። ወደ ቀድሞ ማንነቷ ተመልሳለች። የወዲት መልካም ሆነች ብለን ሁላችንም ደስ ብሎን ነበረ። ለሰዎች መልካም እያደረገች እናቷ አለምንም ፀሐይንም ስታንቋሽሽ የነበረችዋ ዛሬ ላይ መልካም ሆና ፀሐይን እናት ምግብ እንኳን እንዳትቀምስ ብሎ ሲከለክሉ እየደበቀችም ስሰት በፊት ለፊታቸውም መብላት አለባቸው፣ የልጅሽ ልጅ ተሸክማለች በወዷ በማለት እንግዲህ መልካም ነገር እያደረገች ነበር። አሁን ግን መጥፎ ምክር እየመከሩ የወዲትን ወደ ማንነቷ መልሰዋታል። እንግዲህ ለዛሬ ይሄን ይመስል ነበር የእናት ግፍ ድራማ ክፍል 79።